ተብለሃል። ሳምሪ ግን በጣም እኔ ደግሞ ቀርብ ነው መሰለች። ማን ሳምሪ ማን ሳምሪ በጣም ተወዳለች። ሳምሪ ባለፈው ያልሽኝ ዩቲዩብ ላይ ምናምን ይኸውና ጻፈችልህ እኮ እዚህ ጋር። አዎ አውቃታለሁ። ሳምሪ እንዴት ነሽ? አይ ብዙ ጊዜ በቃ ስላንተ ጥሩ ነገር ነው የምታወራው። ባይዘዌ እንዲህ እኔ በቃ የሐሳባቸውን ማይወላውሉ ሰዎች በጣም ይመቹኛል። ታውቃለህ በቃ በአንድ ቦታ የጸኑ ሰዎች በችግርህም ሆነ በሁሉም ነገር የሆነ አንተ ጥፋት አጥፍተህ ጀርባውን ማይሰጥ ሰው በቃ አለ። እንደዚህ አይነት ሰው ይመቸኛል። እኔ አሁን አንዳንድ ሰው ግን በቃ ቀጥል እንደ እንትን ይሄ እንደ እስስት የሚቀያየር ሰው አለ። ማርያምን በቃ የሆነ ነገር ሲያጠፋ ቀይር ብሎ አንተን መልሶ ይወግርሃል። እንደዛ አይደለም። በቃ ሰውን ከደገፋችሁ በመጥፎም ሆነ በጥሩም በሁሉም ነገር አንዳንድ ሰዎች ማለት ነው ያ ሁሉም ሰው ከነንከንሽ ቢወድሽ አሪፍ ነው። እንደዛ ደስ ይላል በጣም። የሰው ልጅ ያጠፋል ከስተቱ ይማራል። አሪፍ ነው። ካንተ ጎን ነኝ እያለች ነው። ካንተ ጎን እኔ ስሚ ኮሜንት ምናምን እኮ ታውቂያለሽ ከእንትን በኋላ እኮ አንብቤ አላውቅም። ከምን የሆነ ሰዓት 40 ምንጭ ከሄድን በኋላ በፊት አነብ ነበር አስጠላይ። ከዛ አንድ ቀን አንብቤ ዩቲዩብ ምናምን ራሱ አንቺ ማንም ፖስት ሲያደርግ ገብቼ እኔ እንኳን ስሚ ባለፈው የሆነ ቀን ፖስት አላረኩ እኔ ያን ቀን ራሱ ምን እንደሚል አላውቅም ኮሜንቱ ማረም በርግጥ እኔ እውነት ለመናገር አነባለሁ ኮሜንት ሁሉንም ባይሆንም አነባለሁ። አንዳንዴ ሐሳብ ይሰጠኛል ምናምን ኮሜንት አንዳንዴ ጥሩ ነው ማንበብ ጥሩ ነው። ምክንያቱም የሰውን ሐሳብ ነው የስተትሽን ምናምን ያስተምርሻል። አዎ አንዳንዴ አሪፍ ነው በጣም ኮሜንት የኔን ብቻ አንብብ እያለሽ ነው ሳምሪዬ። በቃ ከዚህ በኋላ አንቺን ብቻ ነው ማነበው። ኧረ ተው እዚህ ውስጥ በጣም ብዙ የሚወድ ሰዎች አሉና የነሱንም ማንበብ አለብን። አራይ ነው ባይዘው እኔ በጣም ነው የምወዳቸው ታውቂያለሽ? አዎ ይወደም እንትን ማለት መጥፎ የሚጽፉትን ጥሩ የሚጽፉትን በጣም ነው የምወዳቸው። ምንም ማድረግ አልችልም። በቃ እኔ ጥሎብኝ ሰው ወዳለሁ። ሰው ወዳልና እኔ በሄሉ የሚመጣብኝ ሰው ብቻ ነው የሚያስጠላኝ። ወርቄ ደገፍ አድርጉኝ። እኔ ራሱ የእውነት ዛሬ ሷን አንቺ ገና ከመንቃቴ ስንታሳቅሽኝ። ስማ ደግሞ ቅድም ዩቲዩብ ላይ ጎራ እያልኩ አይቼ በጣም ደስ አለኝ። ቪው የምን ቪው እንዴ? በውስጥ ጽፍልሃለሁ እንዴ? እኔ እኮ ዩቲዩብ ስሚ ትላንት እንትን አልገባሁም እኔ ማርያም በል እስቲ ስቱዲዮ ገብተህ ቼክ አድርግ። አቀል ምን ተፈጥሮ ነው? ቆይ እኔ አሁን ሄለንን ፕራንክ ላረጋት ነው ጋይስ በኔ ዩቲዩብ። ችግር የለውም ማለት አሁን እንደዚህ አይደለም። አንቺ አሁን ትጠብቂያለሽ እንደዚህ ፕራንክ ላረግሽ ነው ምናምን ስልሽ አንቺ ባላሰብሽው ባልገመትሽው መንገድ እስቲ እናያለን። የፕራንኳን ንግስት ፕራንክ ላረጋት ነው። ሄሉ ግን ወደ ፕራንክ ስሚ መመለስ አለብሽ ወደ ድሮ አቋምሽ። ስማ የሚገርመኝ ማለት ነው መቼም ማረሰው በቃ ድሮ ፕራንክ ማደርጋቸውን ምናምን ሳስብ ምን ሆኜ ነው አሁን እንደዚህ ጌታ። እኔ እኮ ድሮ ሰው ማያስበውን ይሄ ደደብ ሐሳብ አስቤ እኮ ምሰራ ሴት እኮ ባይዞ እንትን ነው። ሁሉንም ፕራንክ ሞክረሻልና አይ ቲንክ አልቆብሻል አይዲያ። እኔ በዛ ላይ ደግሞ በቃ እንዲህ ማመጣቸው አይዲያዎች ወጣ ያሉ ናቸው ታውቃለህ። በቃ ሰው አይገምታል። ቀላል ወጣ ደርሶኛል አንድ ሁለቴ። አሁንማ ፍቅር ያዘሽ። አይ ፍቅርማ አንገላቶ ይሁን ለቀቅ አድርጎኛል ሳምሪ።
ሄሉ በየሁለት ዓመቱ መቼም ይይዛታል የላችሁ ፍቅር። አረ እኔ ታው እኔማ አስማ አንዴ ካፈቀርኩ እኮ ግግም ያልኩ ነኝ አይደለም እንዴ? አሁን ግን በቃ አንቺ አትሰግጭ እንጂ ምንድነው? እንደ ዘመኑ ነው መሆን ያለብሽ። ይሻላል እንደዛ። የትላንት ናሳ አየህ እንዴ ሉ ገብተህ ስቱዲዮ ግባና እስቲ ቼክ አድርገህ ንገረኝ እስቲ። አላየውም በለኝ። ትላንት ጀምሮ አልገባም። አንዴ ቆይቼ ልመለስ። እሺ የኔ ውዶች እሺ ሄሉ አየክ ስሚኝ። አዎ የሆነ ነገር ተፈጥሯል። ምን ተፈጠረ? ጥሩ ነገር ነው። አዎ ብዙ ኤክስፔክት አታርጊ ደግሞ እንደዛ ስልሽ። እንዴት? አይ የተወሰነ ነው። አይ ጌታን ጠዋት ተነስቼ ማለት ድንገት ሳይ እስቲ ልብዬ እኮ ነው ምናልባት ብዬ ሳይ አይ አሪፍ ነው ብቻ ደስ ብሎ እኔና ዩቲዩብ ልንግባባ አልቻልንም። ለዛ ነው። አይ ችግር የለውም። እኔ እያለሁልህ እኔ ከጎን እያለሁ እኔ ሰማሻለሁ። እንዴ ከዚህ በኋላ ፕራንክ ላድርግ ብትይኝ ምን ብትይኝ? አንተማ አይቀርልህም። ከኔ ጋር እስከሆንክ ድረስ አይቀርልህም። ቪዲዮን አላስፖስትም እንዴ ማለት አልፈልግም አይደል? እሺ እናያለን። እና ምን አዲስ ነገር አለ ሌላ? አሁን 5 ሰዓት ሆኗል። 22 ሊሄድ ነው። ምን አለ 22? የሆነ ማገኘው ሰው አለ። የምርሽ ነው? ቀጠሮ አለኝ ገና በአንድ ቀን ቀጠሮ አይከብድም? የኔ እናት በአንድ ቀን አይከብድም? እንዴ አይከብድም። መች ነው እንዲህ መሆን የጀመርሽው? እንደዚህ ነው። ዞሮ 12 ሰዓት ላይ በቃ እንገናኛለን። እኔ አሁን 12 ምንድን ነው 11 ማለት 10 ተኩል ምናምን። እሺ እኔ አሁን ልነሳ ልታጠብ ቁርሴን ልብላ ከዛ ትንሽ ናፕል አድርግ ምናምን ለባብሼ እወጣለሁ። እሺ አንቺ ቶሎ ቀጠሮሽን ጨራርሰሽ ምን እኔ ጨራርሻለሁ እኮ 4 ሰዓት እኮ 5 ሰዓት ሆኗል እኮ ገና ልትነሳ ነው። አቤት ልዩነት! ምንድነው አንቺ ገና ለገና 1 ሰዓት ትነሻለሽ። እኔ እናቴ ላጤ እኮ ነኝ። ረስተሽ ነው? ና እኔ ጋር ቁርስ ትበላለህ። በዛ ላይ እኔ ምግብ ኩክ አላረግም ታውቂያለሽ። ውጭ ነው የምበላው። ስንት ነገር አለ እኮ። ና እኔ ቁርስ እኔ ጋር ነህ እዚህ ትበላለህ። እናቴ መንገዱ እኮ ነው የሚመረኝ አንቺ ጋር ለመምጣት። ከኔ ቤት ሄለን ቤት ለመሄድ የሚወጣ ወጪ ቁርስ ምሳ እራት ያስበላል። ጭራሽ ኧረ 200 ብር ነው። በታክሲ ነው 200 ብር። ታክሲማ ኧረ ታክሲ ከሆነማ 40 ብር ያደርሳል። 40 ማንበስ ቆይስ 60 ብር ነው ታክሲ። እንዴት አደስ ራይድ ደግሞ 200 ወይ 250 እሱም ያንጎ በታክሲ ሲሄድማ ሄለንን አገናኘኝ ምናምን እያሉኝ በቃ አልሄድም እኮ ብዙ ጊዜ። እንዴት ነው ደግሞ ይሄን ማሰፋውን ልውል? አንተ ችያለሁ። አሰፋሽው? የሆነ ፎቶ ላደርግ ነበር። አርጋግ ይኸውና የፎቶአችን ሲያምር እኮ ወይኔ እንዴት ነው ያምረው! ኢየሱስ አያችሁ ጋይስ እንዴት ነው ሰሚ እና በቃ have a good day። በኋላ በጊዜ እንገናኛለን። 12 ሰዓትማ ይመሻል አይሻልም? እሺ በቃ 10 ሰዓት ተኩል ምናምን። እሺ በቃ እሺ ሉ ቻው በቃ